ኦኬ እና ጉዱ ሊፈጠረጥ ነው እንግዲህ እግዚአብሔር ይሁናቸው። ኦኬ አይታችኋል። በጣም ከባድ ነገሮች እየተደረጉ ነው ያሉት። እንግዲህ ውዶቼ ሁሉንም ነገር ዛሬ ትሰማላችሁ። ጉድ ነው የምትሰሙት ዛሬ። እንግዲህ የሄርሜላን ጓደኛዋን አንድ እህታችን ከውጪ ነው የላከችልኝ። የሄርሜላ ጓደኛ አለች፣ ብዙ ነገር ትነግርሻለች፣ በእናትሽ እሷን ጠይቂያት ምናምን ብላኝ። አንድ እህቴ ከእስራኤል አገር ነው፣ እስቲ ደውይና ሁሉን ነገር ጠይቂያት በእናትሽ ብላ በዋትስአፕ ነው ስልኳን የላከችልኝ። እንግዲህ እሷን ደውለን ምን እንደሚፈጠር ምን እንዳለ ሁሉንም ነገር ጠይቃታለሁ። ካወራችልኝ ነው፣ ካላወራችልኝ ምን ላደርጋለችም፣ ግን ካወራችልኝ ጠይቃታለሁ ማለት ነው። እስቲ እንደውልና እሷ ጋራ እስቲ ምን እንደምትለን እንስማ። ለማንኛውም ይሄን ቪዲዮ በማርያም ለሙስሊሞችን ባለ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወሬውንም ስሙት። ዳይ ወደ ወሬያችን። እስቲ ስልኬ ዛሬ ልካለ ካነሳችሁ ነው እንግዲህ ሄሎ፣ ሰላም ነው? እንዴት ነሽ? እኔ ትዕግስት እባላለሁ። አንድ እህቴ ነች ከእስራኤል ሀገር ስልክሽን የላከችልኝ። የሄርሜላ ጓደኛ ነች፣ አናግሪና ብዙ ነገሮችን ትሰሚያለሽ ከሷ ምናምን ብላኝ ነው። እና ታዲያ ስለ ሄርሜላ ምን አገባኝ? አይ ሳይሆን ልጠይቅሽ ብዬ ነው፣ ጓደኛዋ ስለሆንሽ ብዙ ነገር ስለምታውቂ ብዬ ነው። እሱማ ብዙ ነገር አለ፣ ግን እኔ በኋላ ሌላ ነገር እንዳታመጡብኝ ወሬ ወደዛ አድርጋችሁ። አረ ችግር የለውም፣ እኛ ለመስማት ብቻ ነው እንጂ ምንም የሚመጣብሽ ነገር የለም። እሺ ምን ልንገርሽ? አይ እንግዲህ ሄርሜላ ዛሬ ብዙ ነገር አግኝታለች፣ የሆነ ነገር አግኝታለች። እነ ሩታ የሄዱበትን ቦታ አውቃለች ምናምን ይባላል። ወደ ጥንቁልናው ሄደዋል። ሁሉን ነገር ፍርጥርጥ አድርጎ የሄዱበት ቦታ ሄዳ የጠያየቀችበት ቦታ እነሱ ደርሰውባታል እና መዋረጃዋ ደርሷል። የሩታ ማለት ነው። ሩታ በጣም ነው የምትዋረደው አሁን። በጣም ገና ብዙ ጉድ ነው የሚወጣው። ስታደርግ የነበረችው ሲሆኑ የነበረው ነገር ይኸው እኮ ነው። ሄሎ እና እንዴት እንደዛ ነው ነገሩ ማለት ነው። ተቋርጦ ነበረ እንትን ስልኩ ተዘግቶብኝ ነበረ። ኔትወርክ ነው መሰለኝ ያለንበት አካባቢ ሆነ። ኦኬ እና ጉዱ ሊፈጠረጥ ነው እንግዲህ እግዚአብሔር ይሁናቸው። ኦኬ አብርሃምማ ፈዟል፣ ፍዝዝ ብሏል። አብርሃምማ ፈዞ እኮ አሁን እኮ ወደ ቤተሰቦቹ ወስዷል። ታውቂያለሽ። እሱን ግን ምንድነው እዚህ ጋር አሁን ሄርሜላ ግን እንዴት አውቃ ሄደች? እዛ አካባቢ በሰው አድርጋ ነው ሄደችው። በሰው ነው ያው ሰው ይነግራታል። በሰው አድርጋ ሄዳ አጣርታ ሁሉን ነገር ደርሳበታለች። እነ ሩታ እንዳሰሩ ማለት ነው አብርሃም ላይ። አዎ እንዴ ሩታ እኮ ፈርታለች፣ ግን አውቃለች ሩታም ያው እንደደረሰችባት። ኦኬ ለዛ ነው ነገር ሁሉ ድብልቅልቅ ብሏል። ኦኬ ለዛ ነው ትላንትናም እኮ ከቤተሰብ ጋር እንዳታጣላይ ምናምን ስትል የነበረችው ማለት ነው ሩታ። አዎ እሱ እንዴ ቤተሰብ እኮ ካወቀ በቃ በእንደዚህ አይነት እንትን ያለ ነው እኮ የምትባለው። እንዴ ጥሩ እኮ አይደለም እንደዚህ አይነት ነገር። አረ በጣም ነው የሚያስፈራው፣ በእናትሽ በጣም ያስፈራል። እኔ እንደዚህ አላሰብኩም። ወደ እግዚአብሔር ሙጥኝ እንደማለት ፋሽኑ ባለፈበት ነገር ጠንቋይ ቤት ምናምን ብላ መሯሯጥ ጀዝባ በጣም ነው የሚያሳዝነው። ግን ሄርሜላ በጣም ነው የምታሳዝነው። ለአብርሃም በጣም እየተሯሯጠች እንደሆነ ያው እየሰማን ያለ ነው። ታሳዝናለች ሄርሜላ። ድጋሚ ደግሞ አትለቃትም፣ ገና አትለቃትም። ጉድ ነው የሚፈጠረው። በስመ አብ። እና አሁን ምንድነው ግን አብርሃም ራሱ እኮ ችግር አለበት ለመሰለሽ። አብርሃም ራሱ እምነቱን ስላወላወለ ነው እንጂ ጠንቋይ ምን ስለሆነ ነው የሚሰራው? እሱን ጀዝባ የሚያደርገው ለራሱ የማያውቅ ደግሞ እሱማ እውነትሽን ነው። ስለዚህ በቃ ይሄ እኮ የሁሉም ችግር ነው። ሁሉም ችግር አለባቸው። ትክክል ነሽ። ሁሉም ችግር አለባቸው። አሁንማ ቤተሰቦቹ ጋር ሄዷል። እንግዲህ ምን እንደሚፈጠር አናውቅም።
ቀጥለጥ ብሎ ጸበሉን መጠመቅ ነው ያለበት። ደግሞ እንደዚህ ብላለች ብለሽ ደግሞ ስሜ እንዳታጠፊ። ደግሞ አንቺ ማነሽ? እኔ ማን ነግራቸውም? እኔ አልነግራቸውም። እሱማ እኔ አልነግራቸውም። ግን ያው ሄርሜላ ሁሉን ነገር ማወቋ ነው ያልፈራ ምን አገባኝ። እውነቴን ነው። ያችን ባለጌ ናት። ሁለቱም በቃ የሚያደርጉት ነገር ትክክል አይደለም። ሃይማኖታቸው የማይፈቅድ ነገር ነው ያችን የሚያደረገችው። አብርሃምም ደግሞ ጸበል ቢጠመቅ ይሻላል ለልጁ ሲል። ለልጁ ሲል በእናትሽ። ስለዚህ ማለት ነው ፍርሃት ባይኖርበት ስለሚፈራ ነው። ፍርሃት ስላለበት ነው ሁሉ የተፈጠረው። አንደኛም ደግሞ ወንድሙ ነው ኤፍሬም የሚባለው። በቀደምም የምን ወንድም ነው ይሄ ወንድም አይደለም ስትል ነበር። የእሱን ንብረትም ለመውሰድም ይሆናል አላውቅም። ብቻ ወንድሙ ራሱ በጣም መጥፎ ነው ኤፍሬም የሚባለው። ታውቂዋለሽ እሱን? አውቀዋለሁ። ሲጀመር እንደዚህ አይነት ነገር ደግሞ በመሀላቸው ካለ በቃ ህይወታቸው ሙሉ ይኸው ነው እንግዲህ። ብቻ ያስጠላል። ኖሬም ይከብዳል። እና ኤፍሬምን አሁንም ቤተሰብ ጋር ሄዳለሁ እያለ ነው ወይስ እንዴት ነው ነገሩ? እኔ አላቅላትም። እሱን እኮ በደንብ ነው ያልግባባው ከኤፍሬም ጋራ። ግን ያው በወሬ ምናምን ነው የምሰማው። እሱን አውቀዋለሁ ግን ብዙም አልግባባውም። ግን ብቻ ያስጠላሉ። ብዙ ጊዜ ከሄርሜላ ጋር ስለሚጣሉ ያስጠላሉ። ማንንም መቅረብ በጣም ያሳዝናል። እንግዲህ ያው ሄርሜላ እግዚአብሔር እንግዲህ ይሁናት ነው የምለው። ለማንኛውም እህቴ አመሰግናለሁ። በቃ ወደ እግዚአብሔር እንትን ካለች እኮ ምንም ነገር አብርሃምም አይሆንባትም። አብርሃምም ቅንጣታል ምንም ባይጠራጠር ምንም የሚነካው ነገር አይኖርም። ልክ ነሽ። እሱ ልክ ነሽ። እግዚአብሔር ይሁናቸው ለልጁ ሲል። እውነትሽን ነው። ልክ ነሽ። እሺ አመሰግናለሁ እህቴ። እሺ እናቴ። እሺ ባይ ባይ። እንግዲህ ቤተሰብ እንደሰማችሁት ነው። በጣም ነው የሚያሳዝነው። ያው ሄርሜላ የሄዱበት ቦታ ሄዳለች፣ ደርሳበታለች። እውነታውን ለማውጣት እየተሯሯጠች ነው ምናምን የተባለ እየተወራም ስለሆነ ነው ይሄን ለማረጋገጥ ብዬ ነው የደወልኩት። ያው ብዙ መረጃም ባይኖርም ያው እንደሰማችሁት ነው ማለት ነው። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።